እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በየቀኑ አንድ ፍሬ ሙዝን ብትመገቡ የምታገኙትን አስደናቂ የጤና ጥቅሞችን በዚህ ቪዲዮ ላይ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። በቀጥታ ወደ ጤና ትምህርቱ የማልፍ ይሆናል። እስቲ በቀን ምን ያክል ፍሬ ሙዝን እንደምትጠቀሙ በኮመንት ላይ አስፍሩልኝ። አንድ ወይስ ከዛ በላይ ሙዝን በየቀኑ ትጠቀማላችሁ? ሙዝ የልብ ጤናን ለማሻሻል የደም ግፊትን ለመቆጣጠር እናም ስሜታችንን የሚጨምሩ ጠቃሚ ንጥረ ነገሮችንናም ሌሎች ጥቅሞችን ይዟል። ሙዝ ለጤና ጥሩ ሊሆን ቢችልም በአንዳንድ ሁኔታዎች ደግሞ አደጋም ሊኖረው ይችላል። ሙዝ መመገብ የደም ግፊትን ለመቀነስ ይረዳል እናም የካንሰር ተጋላጭነትንም ይቀንሳል። አንድ መካከለኛ መጠን ያለው ሙዝ ከ7 እስከ 8 ኢንች ርዝመት ያለው የካሎሪ ይዘቱ 105፣ ካርቦሃይድሬትስ 27 ግራም፣ ስኳር 14 ግራም፣ ፋይበር 3 ግራም፣ ፕሮቲን 1 ግራም፣ ስብ 0.4 ግራም፣ ቫይታሚን ሲ 14% በቀን የሚያስፈልገን የቫይታሚን ሲ መጠንን፣ ቫይታሚን ቢ6 22% በቀን የሚያስፈልገንን፣ ፖታሲየም 422 ሚሊግራም ወይም ደግሞ 12% በቀን የሚያስፈልገንን፣ ማግኒዥየም 8% በቀን የሚያስፈልገንን፣ ማንጋኔስ 16% በቀን የሚያስፈልገንን፣ ፎሌት 6% በቀን የሚያስፈልገንን፣ ሪቦፍላቪን ወይም ደግሞ ቫይታሚን ቢቱ 5% በቀን የሚያስፈልገንን፣ ኒያሲን ወይም ደግሞ ቫይታሚን ቢ3 4% በቀን የሚያስፈልገንን፣ ብረት ወይም ደግሞ አይረን 2% በቀን የሚያስፈልገንን መጠንን ይሰጠናል ማለት ነው። ስለዚህ ሙዝ በበርካታ ቫይታሚኖችና ማዕድናት የበለጸገ ስለሆነ እነዚህን ሁላ ንጥረ ነገሮች እንድናገኝ ይረዳናል። ሙዝ የተለያዩ የጤና ጠቀሜታዎች ያላቸውን እንደ ዶፓሚንናም ካቴኪን የመሳሰሉ የአንቲኦክሲዳንቶችም ምንጭ ነው። በተጨማሪም ሙዝ ዝቅተኛ ግላይሲሚክ ኢንዴክስ ስላለው በደም ውስጥ ያለውን የስኳር መጠን ለመቆጣጠርም ጥሩ ምርጫ ያደርገዋል። በአጠቃላይ ሙዝ በንጥረ ነገሮች የበለጸገ ፍራፍሬ ሲሆን ጥሩ የካርቦሃይድሬትስ፣ የፋይበር፣ የቫይታሚኖችና የማዕድናት ድብልቅ ሲሆን ለአጠቃላይ ጤናችንናም ደህንነታችን አስፈላጊ የሆነ ፍራፍሬ ነው ማለት ነው። ታዲያ በቀን አንድ ፍሬ እንኳን ሙዝን በአመጋገባችሁ ውስጥ ብታካትቱ የምታገኙትን ዝርዝር የጤና ጥቅሞችን በስፋት ልንገራችሁ። አንደኛ፣ ሙዝ በንጥረ ነገሮች የበለጸገ ነው። ቅድም እንዳልኳችሁ በርካታ ቫይታሚኖችና ማዕድናቶችን ይይዛል ማለት ነው። ሙዝ በዋነኛነት በፖታሲየም፣ ቫይታሚን ሲ፣ ቫይታሚን ቢ6፣ ማንጋኒዝ እናም ፋይበርን ጨምሮ አስፈላጊ በሆኑ በርካታ ንጥረ ነገሮች ተጭኗል። እነዚህ ንጥረ ነገሮች ደግሞ በተለያዩ የሰውነታችን ተግባራት ውስጥ ወሳኝ ሚናን ይጫወታሉ። ሁለተኛ፣ የልብ ጤናን ለመጠበቅ ይረዳል። በሙዝ ውስጥ ያለው ከፍተኛ የፖታሲየም ይዘት የደም ግፊትን በመቆጣጠር የልብና የደም ቧንቧ በሽታዎችን ለመከላከል ይረዳል። ሙዝ ለልብ ጤንነት አስፈላጊ የሆነው የፖታሲየም ምንጭ ነው። ፖታሲየም የደም ግፊትን ለመቆጣጠርም ይረዳል። ይህ ደግሞ በስትሮክናም በልብ በሽታ የመያዝ እድልን ይቀንሳል። ሙዝ በፋይበር የበለጸገ በመሆኑ የኮሌስትሮል መጠንን በመቀነስ ለልብ ህመም ተጋላጭነትን ይቀንሳል። በተጨማሪ ሙዝ እንደ ቫይታሚን ሲ እናም ቫይታሚን ቢ6 ያሉ አንቲኦክሲዳንቶችን በውስጡ የያዘ ሲሆን ይህም በሰውነት ውስጥ ባሉ ህዋሶችናም ቲሾች ላይ የሚደርሰውን ጉዳትን በመከላከል ለልብ ህመም ተጋላጭነትን ለመቀነስ ያስችላል። በአጠቃላይ በአመጋገባችሁ ውስጥ ሙዝን መጨመር ጤናማ ልብን ለመጠበቅ ጠቃሚ ነው። ሶስተኛ፣ ሙዝ የምግብ መፈጨት ጤንነትን ለመጠበቅም ይረዳል። ሙዝ በፋይበር የበለጸገ ሲሆን ይህም ለምግብ መፈጨት ይረዳል። የአንጀት መደበኛነትን ያበረታታል እንዲሁም የሆድ ድርቀትንም ይከላከላል። ሙዝ ጥሩ የምግብ ፋይበር ምንጭ ሲሆን ይህም ጤናማ የምግብ መፍጫ ስርዓትን ለመጠበቅም ወሳኝ ነው። በሙዝ ውስጥ ያለው ፋይበር የሆድ ድርቀትን በመቆጣጠር አጠቃላይ የምግብ መፈጨትን ጤንነት ለማሻሻልም ይረዳል። በተጨማሪም ሙዝ እንደ ፕሪባዮቲክ ሆኖ የሚያገለግልና በአንጀት ውስጥ ጠቃሚ ባክቴሪያዎችን የሚመግብ ተከላካይ ስታርች የሚባል የፋይበር አይነትን ይይዛል። ይህ ጤናማ የባክቴሪያ እድገትን በማስተዋወቅና የአንጀት ባክቴሪያ ጤናማ ሚዛንን በመደገፍ የአንጀት ጤናን
ለማሻሻልም ይረዳል። ሙዝ እንዲሁም በቀላሉ ለመዋሃድ ቀላል ነው። ይህም የምግብ መፈጨት ችግር ላለባቸው ወይም ደግሞ የጨጓራ ችግር ላለባቸው ግለሰቦች ጥሩ አማራጭ ያደርገዋል። በአጠቃላይ ሙዝን መመገብ የምግብ መፈጨትን ጤንነት ለመደገፍና አንጀታችሁ በአግባቡ እንዲሰራም ይረዳል። አራተኛ ሙዝ ኃይልን ለመጨመርም ይረዳል። ሙዝ እንደ ግሉኮስ፣ ፍሩክቶስ እናም ሱክሮስ የመሳሰሉ የተፈጥሮ ስኳሮች ምንጭ ሲሆን ፈጣንናም ቀጣይነት ያለው ኃይልን ይጨምራል። አምስተኛ ክብደትን ለመቆጣጠርም ይረዳል። በሙዝ ውስጥ ያለው የፋይበር ይዘት ረዘም ላለ ጊዜ የመርካት ስሜት እንዲሰማን፣ ክብደትን ለመቆጣጠር እናም ተጨማሪ የምግብ ፍላጎትንም ለመቆጣጠር ይረዳል። ስድስተኛ ስሜታችንንም ያሻሽላል። ሙዝ እንደ ዶፓሚን እናም ትሪፕቶፋን ያሉ ውህዶችን በውስጡ የያዘ ሲሆን ይህም ስሜታችንን ከፍ ሊያደርግና የድብርት ምልክቶችን ያስወግዳል። ሰባተኛ የአካል ብቃት እንቅስቃሴ ማድረግን ያሻሽላል። ኃይልን በቀላሉ ይሰጠናል። በሙዝ ውስጥ ያሉት ካርቦሃይድሬትስ ለአካል ብቃት እንቅስቃሴ ጉልበትን ይሰጣሉ እናም የጡንቻ መኮማተርን እናም ህመምንም ይቀንሳል። ስምንተኛ ሙዝ የቆዳ ጤንነትንም ለመጠበቅ ይረዳል። በሙዝ ውስጥ ያለው የቫይታሚን ሲ ይዘት ጤናማ ቆዳን ለመጠበቅ የሚረዳ እናም የእርጅና ሂደትን ሊያዘገይ የሚችል ኮላጅንን ለማምረት ይረዳል። ዘጠነኛ የአጥንት ጤንነትን ለመጠበቅም ይረዳል። ሙዝ ለአጥንት ጤና ጠቃሚ የሆኑ በርካታ ንጥረ ነገሮችን በውስጡ የያዘ ሲሆን ማንጋኔዝ ለአጥንት እድገትናም ጥገና ትልቅ ሚናን ይጫወታል። ሙዝ የካልሽየም፣ የማግኒዥየም እናም ቫይታሚን ኬን ጨምሮ ለአጥንት ጤና ጠቃሚ የሆኑ የበርካታ ንጥረ ነገሮች ምንጭ ነው። ካልሽየም ጠንካራ አጥንትን ለመገንባትና ለማቆየት አስፈላጊ ነው። እናም ሙዝ አነስተኛ መጠን ያለው የዚህ ማዕድንን ይዟል። ይሁን እንጂ እንደ የወተት ተዋጽኦች ወይም ደግሞ ቅጠላ ቅጠሎች በካልሽየም የበለጸጉ አይደሉም። ማግኒዥየም ሌላው ለአጥንት ጤንነት ጠቃሚ የሆኑ ማዕድን ነው። ምክንያቱም ለአጥንት ምስረታ እና ጥግግት ሚናን ይጫወታል። ሙዝ ጥሩ የማግኒዥየም ምንጭ ሲሆን ይህም የአጥንትን ጤንነት ለመደገፍ ይረዳል። ቫይታሚን ኬ ካልሽየምን ለመቆጣጠር እናም የአጥንት ሚነራላይዜሽን እንዲኖር ስለሚያደርግ ለአጥንት ጤና በጣም አስፈላጊ ነው። ሙዝ አነስተኛ መጠን ያለው ቫይታሚን ኬ ስላለው ለአጥንት ጤንነት አስተዋጽኦ ያደርጋል። ሙዝ ብቻውን ለአጥንት ጤንነት የሚያስፈልጉትን ሁሉንም ንጥረ ነገሮች ላያቀርብ ቢችልም በካልሽየም የበለጸጉ ምግቦችን ማለትም የወተት ተዋጽኦችን፣ ቅጠላማ አትክልቶችን እናም የተጠናከሩ ምግቦችን የሚያካትተውን በደንብ በተሟላ አመጋገብ ውስጥ ማካተት አጠቃላይ የአጥንትን ጤንነት ለመደገፍ ይረዳቸዋል። አስረኛ ሙዝ የአይን ጤናንም ይደግፋል። ቫይታሚን ኤ በሙዝ ውስጥ መኖሩ ጤናማ የአይን እይታን ለመጠበቅናም ከእድሜ ጋር ተያይዞ የሚመጣውን የእይታ ችግሮችን ለመከላከል ወሳኝ ነው። 11ኛ ሙዝ ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ እብጠትን የመከላከል ባህሪ ያለው። ሙዝ በሰውነት ውስጥ የሚከሰተውን እብጠትንናም የኦክሳይድ ውጥረትን የሚቀንስ ጸረ ብግነት መድኃኒቶችንናም ጸረ ብግነት ውህዶችን ይዟል። ሙዝ በሰውነት ውስጥ እብጠትን ለመቀነስ የሚረዱ ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ ባህሪያት ያላቸው በርካታ ውህዶች አሉት። በሙዝ ውስጥ ከሚገኙት ቁልፍ ውህዶች አንዱ ብሮሜሊን የተባለ ኢንዛይም ሲሆን ጸረ ብግነት ውጤት እንዳለው የተረጋገጠ ነው። ብሮሜሊን በሰውነት ውስጥ ፕሮ ኢንፍላማቶሪ ሳይቶኪኖችና ኢንዛይሞችን ማምረት እንዲቀንስ ይረዳል። በዚህም እብጠትን ይቀንሳል። ሙዝ እንደ ቫይታሚን ሲ እናም ዶፓሚን ያሉ ከፍተኛ መጠን ያለው አንቲኦክሲዳንቶችን በውስጡ የያዘ ሲሆን እብጠትን ለመከላከል፣ ፍሪ ራዲካሎችን በማጥፋትናም የኦክሳይድ ውጥረትን ለመቀነስም ይረዳል። አንቲኦክሲዳንትስ ህዋሶችን በእብጠት ምክንያት ከሚመጣው ጉዳት ይከላከላሉ እናም አጠቃላይ ጤናንም ያበረታታሉ። በተጨማሪም ሙዝ ጥሩ የፋይበር ምንጭ ሲሆን ይህም ጤናማ የምግብ መፈጨትን በማሳደግና ጠቃሚ የአንጀት ባክቴሪያ እድገትን በመደገፍ በምግብ መፍጫ ስርዓት ላይ ያለውን እብጠትን ለመቀነስ ይረዳል። በአጠቃላይ ሙዝን በተመጣጣኝ የአመጋገብ ስርዓት ውስጥ ማካተት በሰውነት ውስጥ ያለውን እብጠትን ለመቀነስና አጠቃላይ ጤናንና ደህንነትን ይደግፋል። 12ኛ በሽታ መከላከያዎችን ለመደገፍም ይረዳል። በሙዝ ውስጥ ያለው የቫይታሚን ሲ ይዘት የሰውነትን በሽታ የመከላከል ስርዓትን ያጠናክራል። ሰውነት ተላላፊ በሽታዎችን እንዲከላከል ይረዳዋል። 13ኛ የደም ማነስን ለመከላከልም ይረዳል። ሙዝ ጥሩ የብረት ምንጭ ሲሆን ይህም ቀይ የደም ሴሎችን ለማምረት አስፈላጊ ሲሆን የደም ማነስን ይከላከላል።
14ኛ የደም ስኳር መጠንን ለመቆጣጠር ይረዳል። ሙዝ ዝቅተኛ ግላይሲሚክ ኢንዴክስ አለው። ይህም ማለት ከሌሎች ከፍተኛ የስኳር ይዘት ካላቸው ምግቦች ጋር ሲነጻጸር በደም ውስጥ ያለውን የስኳር መጠን ቀስ ብሎ እንዲጨምር ያደርጋል። ግን የስኳር በሽታ ካለባችሁ ሙዝን መመጠን ያስፈልጋል። 15ኛ ከጭንቀት እፎይታን ይሰጣል። ሙዝ ማግኒዥየም ስላለው ጡንቻን ዘና ለማድረግ እናም የጭንቀት መጠንን በመቀነስ አጠቃላይ የመዝናናትን እናም ደህንነትን ያበረታታል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ በቀን አንድ ፍሬ ሙዝ እንኳን በአመጋገባችሁ ውስጥ ብታካትቱ እነዚህን ድንቅና አስገራሚ የጤና ጥቅሞችን የምታገኙ ይሆናል ማለት ነው። ስለዚህ ምንጊዜም ቢሆን በተቻላችሁ መጠን በቀን አንድ ፍሬ ወይም ደግሞ 2 ፍሬ ሙዝን ለመጠቀም ሞክሩ። ነገር ግን የስኳር በሽታ ካለባችሁ ሙዝ ስትጠቀሙ ምንጊዜም ቢሆን ጥንቃቄ ማድረግ ያስፈልጋል ማለት ነው። የስኳር በሽታ ካለባችሁ በቀን ከግማሽ ሙዝ በላይ መጠቀም አትችሉም። ምክንያቱም በተፈጥሮ ስኳር ስላለው ሙዝ የደማችሁን የስኳር መጠን ይጨምረዋል ማለት ነው ከልክ በላይ ከተጠቀማችሁ። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ስለ ሙዝ አስደናቂ የጤና ጥቅሞች በዚህ ቪዲዮ ላይ ነግሬያቸዋለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።